እውነትም ብለሻል። የማንም ልቅምቅም የሰውን ልክ አያውቅም። ባያውቅማ ባያውቅም አይጠነቀቅም ብለሽኛል የኔ ቅመም። መልስ በቃ እንደዛ ነው። አንቺ ደግሞ ምን ትመስያለሽ? ከየት አባዬ መጣሽ? ወጣጤ ነሽ ደግሞ የለ ሄሚ ጓደኛ ናት እያልሽ ሄሚን የሄሚን ማውጣት ከቻልኩ የሚያወጣው ነገሮች ስንት ነገር አለ የምናወጣው ነገር እያልሽ ስለ ሄሚ አንቺ ደግሞ ምን ቤት ነሽ እንጂ ምን ትመስላለች እቺ? ምን አይነት ገጠሬ ነሽ? በእግዚአብሔር አንቺ ይኸውሽ አነጋገርሽን ቢተስተካከሊ ጥሩ ነው። እሺ ምን አባሽ ታሽቀባጥሪያለሽ? ብሩክና ሄሚ ነገ እኮ ታሪቆ ይመጣሉ እንዴ። አንቺ ምን አገባሽ? ምን ቤት ነሽ ደግሞ አንቺ? ለምንድነው አርፈሽ ማትቀመጪው? ግን እግዚአብሔርን ቡታጀራዎች እንዴት እንደምታስጠሉኝ የምር ነው የምላችሁት። በእውነት የሆነ ነገር የተፈጠረ ቁጥር ላይ ወጣችሁ እኝኝኝኝ ትላላችሁ። ምን አባታ ነው የምታሽቀባጥሩት? ህይወቱ የምትኖረው እሷ ነች። አያገባሽም። ሶሲ እዚህ ጋር ምን አደረጋሽ? ምን አገባሽ አንቺ? ምን ቤት ነሽ እንደዚህ አይነት ማለት አንቺ ማንሽ አንቺ ሲጀመር? አይዞሽ እሺ። ሰላም ሰላም፣ ውድና የተከበራችሁ ውድ ቻናል ቤተሰብ እንዴት ናችሁ? ደህና ናችሁ? እንዴት አደራችሁ? ባላችሁበት ቦታ ሰላማችሁ ይብዛ። እኔ ደህና ነኝ፣ እግዚአብሔር ስም የተመሰገነ ይሁን። ሄሚዬ ምን አለች እዚህ ጋር? የማንም ልቅምቅም የሰውን ልክ አያውቅም፣ ባያውቅማ አይጠነቅቅም ብላለች። የኔ ቆንጆ ይመችሽ። አዎ እንደዛ ነው በቃ። በመርፌ ውጊሽ ማውጋት አለበት እነኚህ ሰዎች ማለት ነው። ማለት እንትን ያስፈልጋል፣ ያው መርፌ ያስፈልጋል። እሺ ማውጋት ነው የሚያስፈልገው። ጭንቅላታቸው ልክ እየሰራ አይደለም። ልክ ነህ እናት። ስሚ ለማለት ላንቺም ለሌሎችም እንትን ያስፈልጋል። ሶ አንቺ ማን አባሽ ነሽ እንጂ ስለ ሄሚ ማተሽ ሄሚ አንቺ ብሩክ ይቅርታ ከጠየቀ ይቅርታውን ተቀባይ። ይቅርታ መቀበልማ እኛ ምን ፈልጋለን እንድትቀበል ማለት ነው። ሶ አንቺ ደግሞ ስለ ሄሚ ወተሽ ምንድነው አነጋገርሽ ምንድነው? ሹሃ ያወይኔ ወላሂ ላዚም እንት ያከርባን እንደ ወዴት እናት ሄሚ ጎደኛ አይነት እያልሽ በየጊዜው ስታወሪ አንሰማንም። እኔ እኮ የቡታጀራዎች ነገር ነው የሚያስጠላው። እግዚአብሔር ምስክሬ ነው። ቡታጀራዎች ማለት ነው በጣም ነው የምታስጠሉኝ። እንዴ ምንድነው ሄሚና ብሩክ መሀል የሆነ ነገር እየተፈጠረ ቁጥር ላይ ወጣችሁ እኝኝኝኝ የምትሉት ሹሃዳ። በዛ ላይ ማለት ሩታና አብሬሽ ባል የሆነ ነገር እየተፈጠረ ቁጥር ወጣችሁ በየቦታ ሁሉ እኝኝ ትላላችሁ። ለስራችሁ ወይም ለራሳችሁ ጥቅም ብላችሁ ነው እንጂ እናንተ ለነሱ ወይም የሆነ መልስ ማሳጣት ፈልጋችሁ አይደለም። ወላሂ ላዚም እግዚአብሔር እንደዛ አይደለም እናንተ እየሆናችሁ ያላችሁት ማለት ነው። ገባችሁ? አንቺ ደግሞ ማንሽ ወጥሽ ሄሚን ሱሲ ምን አረጋሽ? ምን አጠፋች? ለፕራንክ መጣች። አንቺ ይቅርታ ማትቀበዩ እንደ ነገርና አባባሳች ከዚህ ማለት ፕራንክ የምትሰሪው ሄሚ ናት። እየተራገመ ፕራንኮች የምታደርጊው አንቺ አይደለሽም ምናምን ሾሃ እንደ ምን አገባሽ አንቺ? ምን ቤት ነሽ? አርፈሽ ለምንድነው ማትቀመጪው? ስድብ አማራሽ? ስድብ ነው ያማራሽ? ትረገጫለሽ። ተልጅ ጀመሪ ማረጋት ጀምረሻል። እኔ ደግሞ ትላንትና ማታ ይሄ አላወኩም። ቤተሰቦች እግዚአብሔር ቲክቶክ ላይ ማለት ነው። ከዛ እቺ እኔ እንትና ነው መሰለች ማለት ነው። የማለኛው ሚስት ማለት ነው። ገባችሁ? ማለኛ የወንድሜ ማለት የብሩክ ወንድም ማለት ነው። ገባችሁ? እቺ መሰለችኝ ፊቷን ሳያት ማለት ነው። ከዛ እቺ ረስቼያለሁ። ከዚህ በፊት ይከተላታለሁ ግን ያ አካውንት ስለጠፋ እቺን አላየውምና እና እቺ ትላንትና ማለት ትላንትና አሁን ነው ቪዲዮ ራሱ አየሁት ማለት ነው። እንዴት እንዲያናደደችኝ በጣም ነው ያቃጠለችኝ። ሄሚ አቃጣይ እንጂ ሰውን ሁሉ ማለት ነው እየተቃጠሉ ይገኛሉ። ምን ትመስላለች? እናቴ ራስሽን አስተካክይ መጀመሪያ ከሄሚ ጋር ለማውራት ማለት ነው። ከሄሚ ጋር ለማውራት ማናችሁም አትመጥኑም። እግዚአብሔርን አስረግጬ የምነግራችሁ ነገር ከሄሚ ጋር ለማውራት አትመጥኝም። አንቺ የምንም ጓደኛ አይደለሽም። አንቺ አርፊሽ ቁጭ በይ። ይቅርታ ተቀበለች። ነገ እኮ ታሪቆ ይመጣሉ። ታፍሪያለሽ። እሺ አንቺ ለራስሽ ሰብስክራይብ ብለሽ መጥተሽ እኝኝ ባቴ ጥሩ ነው። ገባሽ? ስለ ሄሚ ማንነት ደግሞ ምናውቀው ነገር ስንት ነገር አለ። ምንድነው የምታውቂው አንቺ? ምንም የምታውቂው ነገር የለም እኮ። አሪፈሽ ለምንድነው የማትቀመጪው? ለምንድነው የሰው ህይወት ላይ ማለት የማያገባው ነገር ውስጥ ገብታችሁ እኝኝኝ የምትሉት? ምን አገባችሁ? ይወላችሁ ፍቅር ማል መጣላትም ማለ
እና ጸብም አለ፣ ሌላ ሌላ ነገሮችም አለ። ገባችሁ? ሁል ጊዜ ሰላም አይደለም። ይሄንን ካላወቅሽ ደግሞ እንነግርሻለን። አንቺ አስመሳይ ሰው እኮ እንደዚህ አይነት አስመሳይ እኮ ምድር ላይ በዛው እኮ እንደውም ወዳጅ መሳይ አስመሳይ ጓደኛ ነሽ ጓደኛ ነሽ እያልሽ እዚህ ጋር መተሽ ብሩክ እኮ ያው ብሩክም ሄሚም ይተዋወቃሉ። ምን አገባሽ አንቺ? አንቺ አነጋገርሽ ራሱ እንዴት እንዲያስጠላኝ። ካላወቅሽ አነጋገርሽን አስተካክይ። ማለት ካላወቅሽ ይኸውልሽ አነጋገር የምትነግራ ሄሚ ከሄሚ አትማሪም እንዴ? ለሄሚ እንጂ ጓደኛ አይደለሽም፣ ምንም አይደለሽም። በዚሁ ማለት ነው። የምን ጓደኛ ነሽ? ሄሚ ደግሞ ከበዛ ላይ አማናጭቀሽ የምታወሪው አንቺ ማን ስለሆንሽ ነው አንቺ? አይ እናቴ እንከባበር። በሄሚ ቀልድ የለንም። እሺ እንከባበር። መከባበር ይሻለናል። እሺ ትረገጫለሽ። ጀመር እየተረገጥሽ ነው እንዴ? ምንድናት እቺ ደግሞ? ምን ትመስላለች? አርፈሽ ብትቀመጪ ነው የሚሻለሽ። እሺ ማታቸው እኝኝኝኝ አትበሉ። በቃ ያውቃሉ እነሱ ህይወት እንዴት እንደሚኖር እንዴት ይቅርታ መቀበል እንዳለበት ታውቃለች። ገና አንቺ አውቀሽ ማለት እሷ አውቃ የበለጠ ሰውን ታስተምራለች። ሄሚ እንደዚህ አይነት ሰው ነሽ። እሺ ለሄሚ ደግሞ ምንም ተነስተሽ ማናገር አትችይም አንቺ። ተረዳሽኝ? አፍሽን ዝጊ ይሻልሻል። መረገጥ ካልፈለግሽ አፍሽን ዝጊ። እንዴ ማረጋጥ ነው እንደ ፈለግሽው? ስድብ አማራሽ? እናት ስድብ ነው ያማራሽ? ሄሚ ማናካቱ እኮ እናት አይ እንዴት አድርጌ ላስረዳሽ በናሽ? የቀኝ አይኔ ማለት ነው። የቀኝ አይነት ሄሚን አትንኪ እሺ። አንቺ እንደውም በካይ ነው የምታውቀው፣ በሚዲዮ የሚያውቀው እኔ ራሱ ሄሚ ሰው ሲነካት እኔ ደስ አይለኝም። ገባሽ? ከሄሚ ጋር አሳልፈሻል እና ጥሩንም ክፉንም ደጉንም መልካሙን አሳልፈሻል አይደል? ሳያሳልፍ በሚዲያ ላይ አውቃት ሄሚ ሰው ክፉ ነገር ሲያናገራት እኔ ደስ እያለኝ አይደለም። ሰምተሽኛል እናቴ? እረፌ። እኔ ከባባር ይሻልሻል። ኦኬ ደግሞ አንቺ ምንም ቤት አይደለሽም። ምንም ማያገባሽ ነገር የለም። ምንም በጭራሽ ማለት ነው። በጭራሽ አያገባሽም። ሶ አፍሽን ዝጊ። ዘግተሽ ቁጭ በይ። አንቺ ደግሞ በዛ ላይ ማተሽ የገሌ ለሰው ምን ጥሩ አረጋለሁ ብሎ ለራሱ የሚረገጠው ሰው እኮ ነው። ግራ ገባኝ። አንቺ አሁን ምክር ሰጥቻለሁ ብለሽ ማተሽ እየተረጋሽ ትገኛለሽ። ገና ትረጋግጫለሽ አፍሽን ካልዘጋሽ ማለት ነው። አፍሽን ዘግተሽ ቁጭ በይ። አንቺ ቻናልሽ ለማሳደግ ነው እንጂ ለሄሚ ምክር ማሳጣት አይደለም። ከፈለሽ ለምንድን ነው በውስጥ ደውለሽ እና እሷ ጋር አዲስ አበባ አታውቂም? አዲስ አበባ ቸገር ካወቅሽ ማለት ሄደሽ ማለት ስልክ ካላነሳሽ ማማከር ትችያለሽ። አንደኛ፣ ሁለተኛ ደረጃ ላይ ደግሞ ስልክ ደውለሽ ማውራት ትችያለሽ። አንቺ ሜዳ ላይ ማተሽ ልጅቷ የሌለ ማንነት የምትሰጪው አንቺ ማንሽ? አንቺ ምን ትመስላለች? ጦጣ። አሪፋችሁ ቁጭ በሉ። አሪፋችሁ ቁጭ በሉ። ሄሚ ላይ አፋችሁን አትክፈቱ። ባትከፍቱ ነው ጥሩ። ጌታን ባትከፍቱ ጥሩ ነው፣ ይሻላችኋል። ሄሚ እናንተ እኮ ሄሚ ላይ አፍን የምትከፍቱት ሁሉ ሄሚን አትመጥኑም። ጌታን ሄሚ እግር ማለት የረገጠችበት ቦታ ከእናንተ ይበልጥ፣ እናንተ ማለት ይበልጣል ማለት ነው። ገባችሁ? ሄሚ እግር የረገጠበት ቦታ ነገርኳችሁ። እንደውም ሄሚ ምን ስለሆናችሁ ነው ልትሉ ትችላላችሁ። በሁሉም ነገር ማንም አይወላችሁ ሄሚን ሊደርሱ አትችሉም። እየሰማችሁኝ ነው? በፍጹም ማለት ነው። ይኸውልሽ አንቺ እኝኝ አትበይ፣ አሪፈሽ ቁጭ በይ ይሻልሻል። ምን ትመስላለች? መጀመሪያ ለምንድን ነው ራሳችሁን ማታስተካክሉት? ለምንድን ነው ራሳችሁን ማታስከብሩት? ቅንቅናሞች፣ ምድር አሽቃባጭ ሁላ ማለት ነው። ኮተት